ሀገር ምንድነው ዓለም አቀፋዊ ባይሆን እንኳን የሚታወቅበት የሆነ የራሱ የሆነ ነገሮችን የሚፈታበት የራሱ የሆነ ቴክኒኮች አሉ። ዛሬ ወደ ጃፓን ወስዳለሁ። እነዚህ በጣም አስፈላጊና በአንድ በሌላ መንገድ የተጠቀምናቸው ሊሆን ይችላል። ግን ምንድነው ግልጽ በሆነ ምንድናቸው እነዚህ ቴክኒኮች፣ እንዴት ልጠቀምባቸው ይችላል፣ ምን አይነት ውጤት ያመጣሉ የሚለውን ነገር በቆይታችን የምንመለከተው ይሆናል። ብዙ ጊዜ ጎል፣ ትልቅ ጎል፣ ለምሳሌ የ1 ዓመት፣ የ5 ዓመት፣ የ10 ዓመት ትልቅ ጎሎች እናስቀምጣለን። ነገር ግን ትንሽ ምንድነው ጥረት ካደረግን በኋላ የመሰልቸትና ነገሩን እውን ሳናደርግ እንቀራለን እና ጃፓኖች ምን የሚባል ነገር ይጠቀማሉ? ኮንቲኒቲ ባይዞ። ይሄ በጣም ወሳኝ ነው፣ በጣም ወሳኝ። እያንዳንዳችን ማናችን ቢሆን የሆነ የራሳችን የሆነ ዩኒክ የሆነ ፓሽን ወይ ፕሮግራም፣ ስለዚህ እሱን ባይዞ በፓሽናችን የምንሰራ ከሆነ የምንሰራው ስራ ሆኖ ምንድነው ውጤታማ የማንሆንበት ምክንያት ባይዞ ሰዓት በሰራን ቁጥር ውጤታማ የምንሆን ይመስላል። ግን አንዳንዴም ያንዳችሁ እንደሚጠቀዋል። ቤተሰብ ዌልካም ባክ ቱ አናዘር ቬሪ ኤክሳይቲንግ ቪዲዮ። ዛሬ ደግሞ አንድ ለየት ያለ ነገርን ወይም ቁም ነገር ይዘንላችሁ መተናል። በዛሬ ቆይታችን የምንመለከተው እንግዲህ ሁላችንም ቢሆን እንግዲህ ሰው እስከሆነ ድረስ ምንድነው በየቀኑ ማሻሻል የምንፈልገው ካለንበት፣ ለምሳሌ በኢኮኖሚክ ወይም በፋይናንስ በኩል ሊሆን ይችላል፣ በሪሌሽንሽፕ ወይም ስሩ ኮኔክሽን ሊሆን ይችላል፣ ወይም በሌሎች የህይወት ክፍሎች ላይ ማሻሻልና መጨመር የምንፈልገው ነገር አለ። ምክንያቱም ይህ አንዱ የሰው ልጅ ባህሪና ካለበት መሻሻል፣ የተሻለ ነገር ማድረግ የሚፈልግ አይነት ተፈጥሯዊ ባህሪ ስላለን ሁላችንም ይህ አይነት ባህሪ አለን። ይህንም ለማድረግ በየቀኑ ምናልባትም የተለያዩ መጽሐፍትን በማንበብ ሊሆን ይችላል፣ ሰዎችን በመጠየቅ ሊሆን ይችላል፣ ወይም እንዲሁ ስሩ ኤክስፔሪየንስ የምናውቃቸውና የምናገኛቸው ነገሮች አሉ። ታዲያ ዛሬ እኔ ሼር ላደርጋችሁ የፈለግኩት አንድ ሀገር ምንድነው ዓለም አቀፋዊ ባይሆን እንኳን የሚታወቅበት የሆነ የራሱ የሆነ ነገሮችን የሚፈታበት የራሱ የሆነ ቴክኒኮች አሉ። ዛሬ ወደ ጃፓን ወስዳችኋለሁ። ራይት ጃፓኖች እንግዲህ እንደምታውቋቸው በብዙ ነገሮች በጣም ውጤታማ ናቸው። በተለይ በቴክኖሎጂ፣ በአጠቃላይ በኢኮኖሚክ ዓለም ላይ ተጽዕኖ ፈጣሪ ከሚባሉ ሀገሮች መካከል ጃፓኖች በጣም ትልቅ አስተዋጽኦ ያደረጉ ሀገሮች ናቸው ማለት ነው። ስለዚህ ዛሬ ጃፓኖች የሚጠቀሙባቸው ራይት ስንፍናን በተለይ የሚያስወግዱባቸውና ሞር በስራዎቻቸው በአጠቃላይ በህይወት ውጣ ውረዶች ላይ ነገሮችን ለማሸነፍና ውጤታማ ለመሆን የሚጠቀሙባቸው የራሳቸው የሆነ ቴክኒክ አላቸው። እነዚህ ቴክኒኮች እኔ ላይ ማለት ጃፓኖች ብዬ ባልወስደው ስጠቀምባቸው የኖሩ አሁን ላይ በጥናት ያገኟቸው ጃፓን ላይ እየተጠቀሟቸው ያሉ በጣም አስፈላጊ የሆነ በተለይ ለምንሰራቸው ስራዎች ወይም ስራዎችንም ሞር ውጤታማና ሞር ቀልጣፋ ለማድረግ የምንጠቀምባቸው እነዚህ ዘ7 ጃፓኒስ ቴክኒክ የሚባሉ ነገሮችን በዛሬው ቆይታ እንመለከታለን ማለት ነው። ባይዞ እነዚህ በጣም አስፈላጊና በአንድ በሌላ መንገድ የተጠቀምናቸው ሊሆን ይችላል። ግን ምንድነው ግልጽ በሆነ ምንድናቸው እነዚህ ቴክኒኮች፣ እንዴት ልጠቀምባቸው እችላለሁ፣ ምን አይነት ውጤት ያመጣሉ የሚለውን ነገር በቆይታችን የምንመለከተው ይሆናል። እንግዲህ በተለይ ከሰባቱ ውስጥ የመጨረሻዎቹ የ6ኛው እና 7ኛው በጣም አስፈላጊ ናቸውና እስከ መጨረሻው በመከታተል ቁም ነገር እንድታገኙ ከወዲሁ እጋብዛችኋለሁ ማለት ነው። ጃፓኖች ከሚጠቀሙባቸው ቴክኒኮች መካከል የመጀመሪያው ምን ተብሎ ይጠራል? ካይዘን ተብሎ ይጠራል። ካይዘን የሚባል ቃል አይ ቲንክ አዲስ አይመስለንም። ግን ካይዘን ማለት ምን ማለት ነው ከተባለ ኮንቲኒየስ ኢምፕሩቭመንት ይባላል። ብዙ ጊዜ ጎል፣ ትልቅ ጎል፣ ለምሳሌ የ1 ዓመት፣ የ5 ዓመት፣ የ10 ዓመት ትልልቅ ጎሎች እናስቀምጣለን። ነገር ግን ትንሽ ምንድነው ጥረት ካደረግን በኋላ የመሰልቸትና ነገሩን እውን ሳናደርግ እንቀራለን እና ጃፓኖች ምን የሚባል ነገር ይጠቀማሉ? ኮንቲኒየስ የሆነ ኢምፕሩቭመንት ማምጣት። ይሄ ማለት ካይዘን ፕሪንሲፕል የሚባለው ማለት ነው። ካይዘን ማለት ምንድነው? ለምሳሌ አመታዊ ግብ ካለን፣ ለምሳሌ በአመት ውስጥ ለምሳሌ በኢኮኖሚ ወይም በፋይናንስ በኩል በአመት የጠራ 100,000 200,000 ከሆነ ያንን ከፋፍለን ወደ ስሞል ስቴፕስ መውሰድ ማለት ነው። ለምሳሌ ይህ ካረኩት በግማሹ በ6 ወር ምን ያክል አገኛለሁ፣ በወር ምን ያክል አገኛለሁ፣ በሳምንት ምን ያክል አገኛለሁ፣ እንዲሁም በቀንስ ምን ያክል አገኛለሁ እያለ ምንድነው መከፋፈል መቻል። ይሄ ዘ ካይዘን ፕሪንሲፕል ይባላል። እና ይሄ ዘ ካይዘን ፕሪንሲፕል የሚባለው አእምሯችን ምንድነው
ያ ያቀድነው ነገር በጣም ትልቅ ሆኖ እንዳይታየውና ምንድነው በመከፋፈል እያንዳንዷን ትንሽ ስቴፕ እውን በማድረግ ምንድነው ወደ ትልቁ መሸጋገርና ያንን ትልቅ ብለን ያቀመጥነውን ግብ ማሳካት እንደምንችል ጃፓኖች ምስክር ናቸው ማለት። ስለዚህ የመጀመሪያው ለእያንዳንዳችን ልንጠቀምበት የሚገባ ፕሪንሲፕል ካይዘን ፕሪንሲፕል፣ ትልቅ ጎል እናስቀምጣለን፣ ትልቅ ግብ እናስቀምጣለን። ያንን ግን ወደ ስሞል ስቴፕስ ማድረግ መከፋፈልና እያንዳንዳቸውን ነገሮች እውን በማድረግ ትልቅ ግባችንን ማሳካት እንደምንችል ጃፓኖች ይጠቁሙናል ማለት ነው። ኦልራይት ነምበር ቱ እና ሌላኛው ደግሞ ምን ተብሎ ይጠራል? ኢኪጋይ ተብሎ ይጠራል። ኢኪጋይ ማለት that means finding your purpose, finding your passion ማለት ነው። ባይ ዘ ወይ ይሄ በጣም ወሳኝ ነው። በጣም ወሳኝ እያንዳንዳችን ማናችን ቢሆን የሆነ የራሳችን የሆነ ዩኒክ የሆነ ፓሽን ወይም ፐርፐዝ አለ። ስለዚህ እሱን ማግኘት እሱን መፈለግ በፓሽናችን የምንሰራ ከሆነ የምንሰራው ስራ ሁሉ ምንድነው ድካም አይሆንብንም። ሞር እየተደሰት ሞር ጉልበታችንና ኢነርጂያችን እየጨመረ ነው የምንሰራው ማለት ነው። ባይ ዘ ወይ እኔ ምንድነው ለምሳሌ እኔ በሄልዝ ፕሮፌሽናል በኩል ስራዎችን ሰርቻለሁኝ። ነገር ግን ዳት ሚንስ ይሄ ክሊኒካል የሆነው ፓርት አይ ቲንክ ዳትስ ኖት ማይ ፓሽን። ሶ ማይ ፓሽን ኢዝ ዳት ለምሳሌ ቲችሪንግ ሌክቸሪንግ በጣም የምወደው የማይሰለቸኝ ሁሌ ብሰራው የማይሰለቸኝ ነገር ነው። ስለዚህ ጃፓኖች ምንድነው ፓሽናችን እስካላገኘነው ድረስ የምንፈልገውን ዓላማ ምንድነው የምንፈልገውን እሴት የምንፈልገውን የህይወት ጉዞ አናሳካም ይላሉ። ስለዚህ በየትኛውም አይነት መንገድ ብንሆን የትኞቹ ብንሆን ምንድነው የኔ ፓሽን ኦኬ ምንድነው ሁሌ ስሰራው የሚያስደስተኝ የሚለውን ነገር መፈለግ በጣም አስፈላጊ ነው። ምክንያቱም አንዳንዴ ምናልባት የምንሰራው ስራ ሞር ክፍያው በጣም ጥሩ ሊሆን ይችላል፣ ከፍ ያለ ሊሆን ይችላል። ግን አንዳንዴ ደግሞ ስታስቡት ይሄ ከህይወት ጋር የተያያዘ ረጅም ጉዞ ስታዩት ግን ያ ነገር ሁሌ መስራት እችላለሁ ወይ ሁሌ ያስደስተኛል የሚለው ነገር መፈለግ በጣም አስፈላጊ ነው። ስለዚህ ጃፓኖች ሌላው የሚመክሩንና በጣም ውጤታማ ነገር ደግሞ we have to find our passion, we have to find our purpose ማለት ነው። ስለዚህ ሁለተኛው ምን ይባላል? ኢኪጋይ ተብሎ ይጠራል ማለት ነው። ስለዚህ ሁለተኛው በጣም አስፈላጊ ነው። ነምበር 3 ሌላኛው በጣም ጠቃሚና ጃፓኖች የሚመክሩን ደግሞ ምን ተብሎ ይጠራል? ፖሞድሮ ቴክኒክ ተብሎ ይጠራል። ፖሞድሮ ቴክኒክ ቤዚካሊ እየተጠቀምኩበት ያለው ነው። ፖሞድሮ ቴክኒክ ማለት that means working deeply for 25 minutes and take 5 minutes break ማለት ነው። ማለት አንዳንዴ ምንድነው ውጤታማ የማንሆንበት ምክንያት ባይዘው ረጅም ሰዓት በሰራን ቁጥር በሀሳብ ደረጃ ውጤታማ የምንሆን ይመስላል። ግን አንዳንዴም ያን ያክል እንደሚጠበቀው አይደለም። ስለዚህ ምን ማለት መሰላችሁ ስራችንን ስንሰራ ያንን የትኛውንም አይነት ስራ ስንሰራ ምንድነው ፎከስድ ሞር ኢንቴንሽናል ሆነን መስራት እንዳለብን። ነገር ግን ይሄንን ስንሰራ ለ4 ሰዓት ለ5 ሰዓት ለ6 ሰዓት ሳይሆን ቤዚካሊ እነሱ የሚጠቀሙት ቅድም እንዳልኩት 25 ሚኒትስ ነው። ግን ፎር ሚ ሪኮመንድ የማደርገው 1 ሰዓት ራይት 1 ሰዓት ጥልቅ የሆነ ዊዛውት ኤኒ ዲስትራክሽን ዲፕሊ መስራት። ከዛ ደግሞ በመሃል ከ5 እስከ 10 ደቂቃ መውሰድ ጨዋታ ቀያሪ ወይም ጌም ቼንጀር ተብሎ ይጠራል። በጣም ወሳኝ ነው። ባይዘው ምናልባት አንዳንዴ ጥያቄ ሊያስነሳ ይችላል። እንደምንሰራበት ኢንቫይሮንመንት እንደምንሰራበት ስራ ምናልባት እነዚህ ነገሮች ላይመቹ ይችላል እናሳለን። ግን we have to adjust። ለምሳሌ ለ8 ሰዓት ብንሰራ ከሆነ እንደው ቢያንስ በየ3 ሰዓቱ በየ2 ሰዓቱ ግን 5 to 10 ብሬክ ሪፍሬሽ ብናደርግ አእምሯችን ሞር ኢነርጂቲክ ይሆናል። እኔ የምጠቀምበት ባይዘው ለምሳሌ 5 to 10 ሚኒትስ ለምሳሌ ሙዚክ ማዳመጥ ሊሆን ይችላል፣ ሪላክስ ማድረግ ሊሆን ይችላል። በጣም ግን ወሳኝና እኔ በብዙ መንገዶች ብዙ ውጤታማ እንደሆነ ያደርገኝ ነገር ነው። ስለዚህ ፖሞድሮ ቴክኒክ ተጠቀሙበት፣ በጣም ወሳኝ ነው ማለት ነው። ኦልራይት ነምበር 4 ሌላኛውና በጣም አስፈላጊው አራተኛው ደግሞ ምን ይባላል? ሾሺን ይባላል። ሾሺን ከቅድሙ ጋር ይመሳሰላል። ሾሺን ማለት ምን ማለት ነው? አፕሮች ታስክስ ኢን ዘ ቢጊነርስ ማይንድ ማለት ምን ማለት መሰላችሁ? ስራ ስንሰራ ቀጥሎ የምንሰራውን ስራ ወይም ቀጥሎ የምንሰራውን ታስክ በተጨናነቀ አእምሮ ምንድነው ጉልበታችን በደከመ መልክ ሳይሆን ሞር ፍሬሽድም ሆነ ሞር ምንድነው ኢነርጂቲክ እንደ አዲስ ታድሰን መስራት እንዳለብን ነው። ምክንያቱም እንደዛ ማናደርግ ከሆነ ያ የሚቀጥለውን የምንሰራው ስራ ምንድነው ያን ያህል ውጤታማ አይሆንም። ስለዚህ ሁሌም ስራችንን ስንሰራ ሁሌም ቀጣዩን ታስክ ስንሰራ we have to approach in the fresh in the beginner mind ማለት ነው። ስለዚህ በዛ ጊዜ ምንድነው በጣም ከባድ የተባለውን በጣም ያስቸግራል የሚባለውን ነገር ሁሉ
በቀላሉ ለመስራት እና በቀላሉ ለመወጣት ወሳኝ የሆነ ቴክኒክ ነው ሾሺን ቴክኒክ። ስለዚህ አራተኛው ሾሺን ቴክኒክ ይባላል። እጅግ በጣም አስፈላጊ ነው። ሁሌም ለምሳሌ በቀን ውስጥ 2-3 አይነት ስራ የምትሰሩ ከሆነ እያንዳንዱን ስራ መጀመሪያ ያላችሁ ሞር ፍሬሽ በሆነ ሞር ኢነርጂቲክ በሆነ እና እንደ አዲስ ኒው በሆነ መንገድ መጀመር እንዳለብን ጃፓኖች በእጅጉ ሪኮመንድ ያደርጋሉ ማለት ነው። ኦራይት ሌላው በጣም አስፈላጊ ነገር እና ወሳኙ አምስተኛው ደግሞ ምን ተብሎ ይጠራል? the 5S ሜቶዶሎጂ ተብሎ ይጠራል። the 5S ሜቶዶሎጂ the 5S ሜቶዶሎጂ ባይ ዘ ወይ ከምን ጋር የተያያዘ መሰላችሁ? ከኢንቫይሮንመንት ወይም ከምንሰራበት ቦታ ጋር so we have to keep our working environment or working place ምንድን ማድረግ more clean ማድረግ ምንድነው out of distraction ማድረግ ኦኬ ባይ ዘ ወይ አንዳንድ ስራችንን ሞር ኢንቴንሽናል ሞር ኢንጌጅድ ሆነን እንዳንሰራ የሚያደርገው ነገር ምንድነው? የምንሰራበት ቦታ ምንድነው? ጥሩ አለመሆን ሞር ኖይዚ መሆን ሊሆን ይችላል። ስለዚህ ጃፓኖች ውጤታማ የሆነ ስራ ለመስራት ሞር ኢፌክቲቭ እንድንሆን የሚያስችለው ሌላኛው ቴክኒክ ዘ 5S ሜቶዶሎጂ ብሎ ይሰይሙታል። ስለዚህ ቦታው ምን ማድረግ አለብን? ሞር ክሊን ማድረግ አለብን። ለምሳሌ ቢሮ ውስጥ የምንሰራ ከሆነ ዋቴቨር የምንሰራበት ቦታ ምንድነው እዛ ነገር ላይ ሞር ኢንጌጅድ ሆነን እንድንሰራ ማድረግ እንደቻል ሞር ለምሳሌ አንዳንዴ ቤታችን እኮ ጽድት ስናደርገው ቤታችንን ፏ ስናደርገው ውጭ ወጥቶ የመዝናናት ውጭ ወጥቶ እንደዚህ ትሬ ማድረግ እንትን ብዙ አይነት ምክንያቱም ቦታው ያለንበት የምናሳልፍበት ጊዜ ሞር ክሊን ስለሆነ ማለት ነው። ስለዚህ ይሄ ሜተድ በጣም ወሳኝ ነው። ሌላኛው ደግሞ ዲስትራክት የሚያደርጉ ነገሮች ካሉ እነዛን በተቻለ መጠን ለመቀነስ መሞከር በጣም አስፈላጊና ውጤታማ ስራዎችን ለመስራት ያገለግላል ማለት ነው። ስለዚህ ዘ 5S ሜቶዶሎጂ ጌም ቼንጀር ባይ ዘ ወይ ኦኬ ቅድም በነገርኳችሁ መሰረት 6 and 7 ደግሞ በጣም ወሳኝና ሌሎቹ አስፈላጊ ናቸው። ስድስተኛው እና ሌላኛው ቴክኒክ ደግሞ ምን ተብሎ ይጠራል? ጋማን ባይ ዘ ወይ ጋማን ማለት ከፐርሲቫላንስ ወይም ከጽናት ጋር የተያያዘ ነው። ማለት አንዳንዴ እከሌ ስኬታማ ነው አይደለም ብለን ለመለየት የምንጠቀመው ቴክኒክ ጋማን ነው ወይም ጽናት አለው የለውም የሚለው ነው። ስለዚህ ጽናት ያላቸው ሰዎች ጽናት ከሌላቸው ሰዎች አንጻር የሚፈልጉትን ነገር የማሳካት እውን የማድረግ ተነሳሽነት አላቸው። ስለዚህ ምንድነው ጋማን በጣም ወሳኝ ነው። ለምሳሌ በአመት ውስጥ ወይም የተጣራ 100,000 200,000 የምናገኝ ከሆነ ይሄንን ግን ወደ 500,000 ወይም ወደ 1 ሚሊዮን ስናንተ ስንለው በጣም ትልቅ ነው። ስለዚህ ያንን ነገር ስናክል ምንድነው ጽናት ሊኖረን ይገባ። ነገሮች ሊከብዱ እንደሚችሉ ቀድመን አዌር መሆን። ያንን አዌር ከሆነ ምንድነው ነገሮች በምንፈልጋቸው መንገድ ባይሄዱ እንኳን ምንድነው በጽናት ያንን ነገር ለማሸነፍና ሁሉ ለማድረግ እንደ ዝግጅት ያገለግላል። ስለዚህ ጋማን ጌም ቼንጀር የሆነ ቴክኒክ ነው ማለት። ስለዚህ ጋማን ሌላኛው አስፈላጊ የሆነ ፕሪንሲፕል ነው ከፐርሲቫላንስ ጋር የተያያዘ። የመጨረሻውና ሌላኛው ገስዋት ሞታሪ ሰባተኛው ሞታሪ ይባላል። ሞታሪ ማለት አቮይዲንግ ዌስትስ ተብሎ ይጠራል። ባይዞ ብዙዎቻችን ምንድነው ብዙ ቪዲዮዎች ላይ ብዙ መጽሐፎች ላይ ስናየው ለምሳሌ በቀላሉ ገንዘብ ለማግኘት የምንጠቀምባቸው መንገዶች እንደዚህ የሚሉ ነገሮች አሉ። ግን ሞታሪ ማለት አቮይዲንግ ዌስትስ ተብሎ ይጠራል። አቮይዲንግ ዌስትስ ማለት አንዳንዴ የምናገኘው ብቻ ሳይሆን ምንድነው እንዴት ነው ለምሳሌ ገንዘባችን እንዴት ነው የምናባክነው የምንጠቀመው ኢነርጂያችን እንዴት ነው የምንጠቀመው። ስለዚህ በእነዚህ ነገሮች ምን መሆን የለብንም ሬግሬት ወይም መጸጸት የለብንም። ስለዚህ we have to avoid wasters ገንዘባችን እንዴት ነው የምናባክነው ምንድነው የሚወስድብን። ስለዚህ እሱን ነገር we have to take care። ሁለተኛው ደግሞ ለምሳሌ ከምን ጋር ይያያዛል? ከኢነርጂ ጋር። ለምሳሌ በምን አይነት መንገድ ነው ለምሳሌ አሁን አብዛኞቻችን ከሰኞ እስከ ዓርብ ባለው ሞር ስራችንን እንሰራና እሁድ ቅዳሜ እንዴት ነው ኢነርጂያችን ወይም ጉልበታችን ወይም ኃይላችን እንዴት ነው እያሳለፍን ያለነው። ስለዚህ we have to save those energies those monies ማለት ነው። ስለዚህ ሰባተኛውና ሌላኛው ደግሞ ምንድነው avoiding wastes ይጠራል ማለት ነው። እነዚህ እንግዲህ ሰባቱ ጃፓኖች የሚጠቀሟቸው ሞር ጃፓን ለመባል እየተጠቀሙባቸው አሁን ላይ ያሉ መሰረታዊ ቴክኒኮች ናቸው ማለት ነው። ቤዚካሊ እነዚህ መጣችሁ ሰባቱንም ባይሆን እንኳን ቢያንስ ከሰባቱ ኦኬ አሁን ላይ ሁለቱን በወስድ ሶስቱን በወስድ እያላችሁ ብትጠቀሟቸው በእርግጠኝነት ምንድነው ውጤት ያመጣሉ። ለምን ነው እርግጠኛ ብዬ የተናገርኩት? እኔም ውጤት ስላመጣሁባቸው በፋይናንስ በኩል በተለይ በፋይናንሻል በኩል ላይ በጣም ውጤት ስላመጡ በስራ ላይ ፋይናንስና ስራ ይለያያል። በስራ ላይ ማለት ስራዬ በፊት 8 ሰዓት 9 ሰዓት የምሰራውን ስራ አሁን በ3 በ4 ሰዓት ውስጥ ሞር ኢፌክቲቭ እንድሰራ ስላደረጉኝ እነዚህ ቴክኒኮች በጣም አስፈላጊ ናቸው። ሌላኛው ለምሳሌ ምንድነው ከሰኞ እስከ ዓርብ ለምሳሌ ሞር
ኢንቴንሽናል ሆነን ስራ እንሰራና እሁድ ቅዳሜ ላይ አንደኛ ገንዘብ በጣም እናባክናለን። ስለዚህ ቅድም አቮይዲንግ ዌስት ያልኳችሁ፣ ሁለተኛ ኤነርጂያችንን እናባክናለን። ስለዚህ ይህንን ማኔጅ ለማድረግ እነዚህ ቴክኒኮች በጣም ወሳኝ ናቸው ማለት ነው። ስለዚህ እነዚህን ነገሮች ምንድነው ማኔጅ ማድረግ የምንችል ከሆነ ደግሞ ላይፋችንን ሞር ፐርፐስፉል ወይም አላማ ባለው መንገድ እንድንመራ እና በምንፈልገው የህይወት መስክ ላይ ውጤታማ እንድንሆን በጣም ወሳኞች ናቸው ማለት ነው። እነዚህን ይመስላሉ ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልን፣ ሼር አድርጉልን፣ ኮመንት ላይ ካላችሁ ጻፉልን። በሚቀጥለው ደግሞ እጅግ ወሳኝ ጠቃሚና አስተማሪ የሆነ ቪዲዮ እንዘላችሁ እንመጣለን። ቴንክ ዩ ፎር ዋቺንግ